የነሱንም እነሱ የሰሩትን ራሱ በቃ ሰራችሁ ተብሎ ለምሳሌ አሁን ሁላችሁም ጠይቃችሁ ዩሱፍ ነብዩላህ ዩሱፍ ለምሳሌ ግብጽ ላይ ስልጣን እንዳገኘን እንመለከታለን አይደል? እዛ እንደተመቻቸ ቁርአንም ላይ ማየት እንችላለን። እዚህ ቁርአን ላይ ወከዛሊከ መከና ለዩሱፍ ፊል አርዲ ምንድነው የተበዋ ሚንሁ ሐይቱ የሻ ብሎ እዚህ ብትመጣችሁ ይቃራውን ዩሱፍን ማን ያመቸው በግብጽ ላይ ማን ያመቸው ሰፈር ማን ይመስላችኋል? ተባይ ቁርአን ማለት ማን ይመስላችኋል? እንደውም ምዕራፍ 19 ላይ እንደምትመለከቱት እንደውም ሱራው አምላክ በግብጽ ላይ ይታገኝ ሾኝ ማለት ነው። መጽሐፍ ላይ አምላካችን አላህ እንዳመቻቸው በግልጽ ይላል። አሁን እስቲ ታምናላችሁ ይሄኛውን ማን ያረጋችሁ ብሎ እስቲ ተናገሩ ብላችሁ እሺ ራሷን ችላው እንቶ በቃ ሌላ ሌቭል ነው ያረጋችሁ። ጀስት ይሄኛውን ራሱ ማርያም ነው ያረጋችሁ ቢባልስ ምን ትላላችሁ? አሳያችሁ ማለት ነው። እሺ ይሄኛው እዚህ ደረቢ እንዳሳያችሁ ላይ አምላክ ያረጋው በማለት አምላካችን አላህ ይሄንንም ይጥልናል አይደል? ሙሳም በተረጣል ስንል ላከን ከዛ አምላካችን አላህ በአላህ ፍቃድ ተአምራት እንዳሳየን እንመለከታለን። ቁርአን ብቻ ሳይሆን ከባይብላቸው ማሳየት እንችላለን አይደል? ኦሪት ዘጸአት ምዕራፍ 3 ላይ ስትመለከቱ አምላክ እያወራው እንደሆነ ያስቀምጣል። ስለዚህ ሙሳ ላይ ጭራሽ የዘመኑ ላጋፓሉ አሁን 13 ቢሲ ማለት እኮ በጣም ድሮ ነው። ማርያም ወደ ኋላ በጣም ብዙ አመት ማለት ነው። ጭራሽ የለችም እኮ እና አሁን ዩሱፍ ስልጣን ያገኘውና የተከበረው በማርያም ነው ብትባሉት አሁን ሙሳ ሰላም ተአምር ያደረገው በማርያም ነው ትላላችሁ። ፈጠረች ችግር የለም ይውላል ራሱ ይውላል ግን አትሊስት ለመርሷን አትችልም የነሱ ለምትቀማቸዋለች እና ያንኑን ባሳያችሁ ይሄው እዚህ ላይ ላሳያችሁ ራሱ መጽሐፍ እንዚራ 7 መጽሐፍ ላይ ስቴቱን ከፍል አድርገው ራሱ መጽሐፍ ላይ ይናገራል። አሁን ልክፈትላችሁ 7 ዘእሁድ ላይ ካያዲ አሁን ቅድም አምላክ ያደረገ ነው የምንመለከተው እዚህ እንዚራ 7 ዘእሁድ ላይ አንቺ ተገነ መንግስትን ማገኘ ጭራሽ ደግሞ ዘፍጥረት ብሎ ምዕራፉን ይጠቅሳል። የሚገርም ፓርት ማለት ነው። ሙሴ ድንቅ ተአምራት ባንቺ ያሳየ። አረ ተረጋጉ ማለት ይሄ ይሁን አላ የችኩል ቀንሳን የሚባል ነገር አለ። ድምጽ ባክግራውንድ ካለ እኔ ጋር አይደለም። እሺ ጎረቤት ከሰሚያስጨው ነው እና ኤኒዌይስ ወደ ሐሳባችን ስንመለስ አሁን ሙሳ ላይ ተአምር ያሳየው በማርያም ነው። ነበረች ሾት በቃ ከነበረች ራሱ እንውሰድ ግን ነበረች ሲጀምር ሳራ ምን ትላለህ በአላህ እዚህ ላይ አሁን ማለት አንድ ሰው አሁን ይሄ ያስጠላል ሲሸውድ እኮ አሁን የሆነ ነገር ሲሸውድ አራዳ ሽወላውን ቀስ አድርግ ምናምን አሁን በግልጽ ተቀምጦ በአምላክ እንደተደረገ ተቀምጦ ለአሁን ሙሴ ድንቅ ተአምራትን በአንቺ ያሳየ አረ በፈጠራችሁ አሁን እኮ አይተነዋል አይደል እንዴ? አምላክን ያናገረ ዘጸአት ምዕራፍ 3 ላይ እግዚአብሔር ያናገረ ቁርአን ደግሞ አምላካችን አላህ እንደው ምን ብሎ ነው የሚናገረው? ወአውሐይና ኢላ ሙሳም ከደ መልኩት አወረደ ወይም ደግሞ አናገረው እያለ ማለት ነው። የአላህን ቀጥታ ኮፒ ማለት ነው። ቀጥታ ራሱ በዚህ ዘመን ተሳቀሰች ወደዚህ ቢሉ ይሻላል እና አሁን ይሄ ምን ይባላል? በፈጠራችሁ ይሄ ምን ይባላል? የኢያሱን ፀሐይ ማቆም አምላክ ያደረገ ተብሎ በኢያሱ ዘመን አሁን ከሙሴ በኋላ ነበር የሚባለው። አብረው ሙሴ ለኢያሱ ድንጋይ እንትን እንዲል አድርጎት ነው ሄደው ነው የሚባለው። ያው ተቀራራቢ ናቸው ሙሴና ኢያሱ እዛው አካባቢ ነው አንድ ላይ ናቸው። አሁን በዛ ሰዓትም ሙሴ በእስራኤል ላይ ስለ አንቺ ተሾመ በረድኤትሽ ፀሐይ ብርሃንና ይሄ በጣም ነው የሚያሳፍረው። በነገራችን ላይ በጣም ነው የሚያሳዝነው። በቃ ስለዚህ እነሱን አስወጣታቸው እሷ ገባች መሀል ማለት ነው። አምላክ የሰራውን ስራ አሁን ከዚህ አምላካችን አላህ ለዛ ነው የሚጠይቀው። አሁን እዚህ ጋር በአላህ ፍቃድ ሙሳ ላይ ስራ አመር አድርጎ ማርያም ያረጋችሁ ብሎ ሲጻው ምን ይባላል? ምን ይባላል? አምላካችን አላህ ዩሱፍን በግብጽ ምድር ላይ እንዳመቻቸው ተናግሮ ስልጣን እንደሰጠው እዛ ጋር ተቀምጦ አይ ማርያም ነው የሰጠችው ሲባል ባልነበረችበት ማለት በጣም የሚያሳዝነው። በጣም በቃ ርቆ ሄደው የማርያም አምልኮ ብቻ ሳይሆን ብቸኛ አምላክ ልትሆን የበላይ አምላክ ማለት ሰቦርዲኔሽን ሆኖ ባላራት ሆኖ ሌሎቹ ለሷ ስር ሆኖ እሷ የበላይ ሆና ነው ያለችው። ለነሱ ሩትን ባጣለ እንደዚህ ነገራችን
ሌላኛው መሳላችሁ ፖይንት ነው ያምን አመስግናችሁ ራሱ አጨርሱም ነው የሚባለው። ልክ አምላካችን አላህ ልክ አሁን አምላክ ተመስግኖ አያልቅም በሚባለው ሌቭል እኛ አምላክን ተመስግኖ አያልቅም ብለን ብንናገረው በምን ምክንያት ሲባል እሱ የሰጠንን ጸጋ ስለማንጨርሰው ነው አይደል? እሱ የሰጠንን ጸጋ አንጨርሰውም። ለዛ ነው ለምዕራፍ 16 ቁጥር 18 ላይ ምን ይላል አምላካችን አላህ ወይን ተዑዱ ኒዕመተላሂ ላ ቱሕሳ ኢነላህ ጸጋ እንመለከተው ብንለው አንጨርሰውም። ለዛ ብናመግር ራሱ የሚያልቅ ነገር አይደለም። ግን በዚህ ደግሞ ማርያም ብትመሰገን አመስግናችሁ አጨርሱም ይላሉ። ማርያም እንግዲህ ተመስግና በቃ አያልቅም። አንድ ሰው አመስግኖ ማርያምን ሊጨርስ አይችልም ነው የሚለው መጽሐፉ። እንዚራ 7 ዕለተ ዓርብ ምስጋናሽን በመናገር ለመፈጸም በማንበብም ቢሆን በመተርጉምም ቢሆን ለሷ መተርጉማቸው አጭር ከአእምሮ በላይ ነው የሚለው ከአእምሮ በላይ አጥባችኋል። በቃ ተካክላ ሄዳለች። ማርያም አምላክን ነው ማመስገን የማይቻለው ጸጋው በጣም ብዙ ስለሆነ ማለት ግን ማርያምን አመስግናችሁም ሆነ ገልጻችሁ አጨርሱትም ነው የሚለው እዚህ ላይ በቃ አይቻልም። ይሄ ማለት እኮ ጀስት አምላክ ሆነች ሳይሆን ለቻ የነ ሙሴ ፀሐይን ያቆመችው እሷ ከሆነች ሙሴ የሚሰሩት ተአምራት በሷ ከሆነ በቃ እንዳለ ስትሰራ የነበረችው እሷ ናት ማለት እኮ ነው አይደል? እነሱ በቃ ተሸውደናል ማለት ነው። እዚህ ጋር መጽሐፍ ቅዱስም ቁርአን የሚለው እንደዛ አይደለም እየተባለን እኮ ነው። ቁርአን ላይ አላህ ነው ያደረገው የሚባለው አይ አይደለም ማርያም ነው ያደረገችው እየተባለን ነው። አይ ሙሴ በአምላክ ፈቃድ ማርያም ነው የሰራችው። ስለዚህ እኛ ተሳስተናል ማለት ነው። እንዳለ ቁርአኑም ስተት ነው፣ ባይብሉም ስተት ነው ማለት ነው። ይሄ ነው ማርያም የተባልን ያለ ነው። ምን ያህል እንደሄዱ የምታውቁት በዚህ ነው። ጠቅላላ ህሙማን በአጠቃላው ተፈወሱት በማርያም ነው። ህሙማን ባንቺ ይድናሉ፣ የሰሉትን ባንቺ ይፈወሳሉ። ነገስታት ባንቺ ነው የሚነግሱት። ነገስታት ራሱ እንትነሱ እነ ሳኦል ምናምን የሚነግሱት በማርያም ነው። ነገስታት ባንቺ ነገስታትን ስታናያት የነበረችው አሁንም የሚነግሱት በማርያም እንደሆነ ነገር አረሷ ትኑርበት ተው ምንም በማታውቁ ጉዳይ ማለት ነው። ምንም በማታውቁ ጉዳይ ገና መሀል ላይ ያላችሁ ራሱ የምትጣሉት በማርያም ነው። ጋይስ ይሄን ታምናላችሁ? ክርስቲያኖች ማህፀን ላይ ሲጀምር ራሱ ለማርያም ነው የሚጣሉት። እንዚራ 7 ዕለተ ሐሙስ ላይ ካያችሁ በእናቴ ማህፀን ሳለው ወደ አንቺ ተጣልኩኝ፣ በአንቺ ላይ ተጣልኩ ካለ በኋላ አንቺን ተስፋ አድርጌ ራሴን ላንቺ አስገዛው ይላል። ከማህፀን ጀምሮ ማርያምን ለማስገዛት ነው የምትነሱት፣ አምላክን አይደለም። ማርያምን ለማስገዛት ማለት ነው። እርሷ ሁሉም ለይኩምላችሁ ተቋጥረዋል። እነሱ ወስድ ሊትራሊ አካል መደረብ አይደለም። ወንበሩን ነው ማርያም ያገችው፣ ወንበሩን ልቀቁልኝ በቃ ዞር በሉ እኔ ነኝ የሰራሁት። ረኛ የኢያሱን ፀሐይ አቁም አይ እሷን ያቆመችው እሺ አምርን አይ ማርያም የሰራችው እንዳለ ዮሴፍ ማርያም ናት። ነገስ አይ በማርያም ነው የሚነገር እንዳጠቃላይ ይመድመዋል። በእናችን ላይ እዚህ 7 ዕለተ ሐሙስ ላይ በኒቂያ የተሰባሰቡት 318 ኤጲስቆጶሳቱ የሃይማኖታቸው አንቺ ነሽ ብሎ ይዘጋዋል። በቃ ድም ማለት ነው። የሃይማኖታቸው ራሱ ማርያም ናት። ሃይማኖታቸው ራሱ ማርያም ናት። በቃ አብ ወልድ መንፈስ ቅዱስን ዞር አድርጉና ማርያም እንደው በቃ ምን ታመጡ ነገር ነው። አምላክን ስም ራሱ ወስዳለች። አሁን ለምሳሌ ምንድነው የቁርአኑን ክፍል አስተውሰኝ። ቁርአን ሲጀም ፈስተኢዝ ቢላህ ምናምን ይላል አይደል? ቁርአን እንትን ስትል ማለት ነው በአላህ ስም መጠበቅ። የአላህ ስም መለኮታዊ ስም ነው። በአላህ መጠበቅ ማለት ነው። የማርያም ስም ነው ብላችሁ እንትላላችሁ። እዚህ ጋር ንጉሥ ሆይ ነገስታት ለአንቺ ይገዛሉ፣ ነገስታትም አንቺን ያመሰግናሉ፣ ለስምሽ ያጎነብሳሉ ይላል። ስሟ ራሱ ከባድ ነው። ማርያም የሚለው አስባችኋል? እኛ እየተከላከልኩ መድኃኒላ በማንም የለም እንድንበት ዘንድ የኢየሱስ ምናምን የሚለውን ስንከላከል በዚህ ማርያም ተቀምጣ ጠበቀችን። ሰላም ትላል። ዝም ብለን እኮ ነው የምንደክመው። አሁን ኢየሱስ አምላክ አይደል ማለት ዝም ብለን የምንደክመው። በዚህ እኮ ሌላ ትልቅ ስራ ይጠብቀናል ድጋሚ ማለት ነው። መላእክቶች በጀማ እሷን ነው የሚያመልኩት ሊትራሊ ማለት ነው። በቃ እርሱ አብ ወልድ መንፈስ ቅዱስ እርሱትና ጠቅላላ መላእክቶች ያው እንዚራ 7 ሐሙስ ላይ ላሳያችሁ። ኪሩቤል አንቺ ያመሰግናል፣ ሱራፌልም ያው እነ ሱራፌል ማለት ነው። ኪሩቤል ሱራፌል ለንግስናሽ ይዘምራሉ፣ እነ ሚካኤል ሰራዊት ላንቺ ሰግዱ። አስቡት ማርያም ቁጭ ብላ አሁን በዚህ ሰዓት ሰራዊቶች ለሷ ነው የሚያመልኩት በዚህ ሰዓት ማለት ነው። አረ ቀጣኛውን ገጽ ባሳያችሁ በቃ ይቀጥላል። እነ ሩፋኤል ሁሉ አልቀሩም፣ ሰራዊት ላንቺ ይታዘዛሉ እንዳለ። አትመለክም አይደለም እኛ ውይይታችን ማርያም አትመለክም ሳይሆን ማርያም ከላይ ወጣለች ነው።
እነሱን አውርዳቸው ላይ ነው ያለችው ነው ብለህ እና እንዳበዛችሁ ሳላቀጥል ብቻ በቃ ሁሉንም ሊትራሊ ተጠቀለለ ሐሳብ እና አብ ወልድ መንፈስ ቅዱስ የሚሰሩትን ሁሉ ጠቅላላችሁ ለማርያም ስጧትና አሁን በዚህ ሰዓት ራሱ እኛ ራእይ ላይ የምንመለከተው 24ቱም ሽማግሌዎች በዙፋኑ ላይ የተቀመጠው ይነግሩልናል ነው። እሱ ደን ሲጮሃል ነው ራእይ መጽሐፍ የሚያሳየው በዙፋኑ ላይ የተቀመጠው። እዚህ ደግሞ ማርያም ናት እንዳለ ህዝቡ ማርያም ማርያም ነው የሚለው እንዳለ መላእክቶች ከነ ሰራዊታቸው ማለት ነው ስለ ማርያም ነው የሚጮሁት እንዳለ። በቃ ተአምር ነው የምታዩት ነው የምላችሁ ተአምርና ሳላቀጥል አብን የፈጠረችው እሷ ናት የሚል ነገር ያለው ይመስለኛል። አይጠፋም እንደዚህ አይነት ነገር እና በጣም ከባድ ነገር ነው የተጻፈው። እንዳያችሁ ከሆነ የመጣንበት ዓላማ ማርያም እንደምትመለክ ማሳየት ነበረ። ግን ነገሩ ዙሮ ምንድነው ከአብን ከመስወድ ዝማተውት ከአብና ከወልድ እሷ በጣም እንደምትመለክና መንፈስ ቅዱስን ተውት ለምንድን ነው ያልከው? ከመንፈስ ቅዱስ ተውት ለምንድን ነው ያልከው? እሱ እኮ ጨዋታ ውስጥ የለም እዚህ አካባቢ ይሄ ስለ አምላክ ምናምን አይ እሱን ተው። ሲጀመር ምን አልከኝ ብሮ? ሲጀመር ማለት ነው እንደው ከአብ ቀጥሎ ክርስትና ማለት ነው ከእግዚአብሔር ቀጥላ እንደው ብትጠራው ማለት ነው በአፋቸው ላይ ሲሰማ ራሱ ማርያም ከእግዚአብሔር በላይ ነው አይደለ? ማርያም ማረችሽ ማርያም እኔ በማርያም ትሆንብኝ የሙትና ይሄ ራሱ እኮ ግልጽ ማስረጃ ነው። መንፈስ ቅዱስም አንድ ላሰማችሁ የሆነ ረስቼው ነውና አንድ ከራሳቸው ምስክርነት ላሰማችሁ። በቃ ያመኑ ደግሞ አሉ። በቃ እንደሚያመልኩ ያመኑ ማለት በትክክል ሲናገሩ ያው እዚህ ያሉት የተወሰነ ሊቃውንትን ይሉ ይችላሉ እንጂ አንድ ላሳያችሁ ለምሳሌ ያህል በቀጥታ በቃ የተናገሩ አሉ። በቀጥታ በቃ ማርያምን እናመልካታለን በቃ እንደዛ በቀጥታ የተናገሩትን ለዚህ አሁን እቺ እህት እቺ ወገናችን አሁን ድምጽ ከፍ አድርገው ነው ድምጼን እዚህ ጋር ካያቸውት እቺ ሴት አሁን ልትናገር ነው። ድምጼ እንዲስ ይላል ያችሁት ማለት ኢን ዘ ባይብል ዊ ወርሺፕ ማዘር ኦፍ ጋድ የአምላክነት እናመልካለን ኢን ዘ ባይብል በመጽሐፍ ቅዱስ አለች። ከዛ እንባርካለን አይከኑን እንስማለን አለች። እዛ ራሱ ያላችሁ በዚህ ማያሱ በቃ ሃይማኖት ምንም አያውቅበት ነው ብላ ነው የደመደመችው። በቃ ስለ ሃይማኖት ምንም አያውቅም። አንዴ ደግሜ ላሰማችሁ። በቃ እንደዚህ አድርጋ በትክክል በቃ አሁን ላይ ራሱ አለው ካላችሁ ይሄው ቀጥታ ራሷን ሰው ማሰማት እንችላለን እና መልካም በኮንፊደንስ ቀጥል። ሰራ ቪዲዮ እየፈለኩ ነበርና የሆነች ኦርቶዶክስ ናት ሌሎች ጋር ገብታ ያን ድምጽ ያለው ሰው ቢተባበረኝ በጣም ደስ ይለኛል። እና እኛ የጌታን እናት እናመልካታለን እሷን ያላመለክን ማንን ነው የምናመልከው ምናምን ብላ ስትናገር ነበርና ያንን ቀለሜ ነው ማን የሚሉት አንድ ጴንጤ አለና እሱ ገብታ በግልጽ በቃ እናመልካታለን እሷ ካልተመለከች ማን ነው የሚመለከው አይነት ነገር ተናግራ ነበረ። አላኩል ያህል ግን እንዳያችሁት በእናለም መንፈስ ቅዱስ ጨዋታ ውስጥም የለም ያሉ ሶስቱ ናቸው። በታሪክም የነበሩ ሶስቱ ናቸው። በታሪክ ላይ በታሪክም ከጥንትም ሲመለኩ የመጡት አብ ኢየሱስና ማርያም እንጂ መንፈስ ቅዱስ ያን ያህል እዚህ አካባቢ ደረጃ ያለ ብሎ ይሄ ዝም ብሎ እንትን የለም አሩ ነው እሱ ምድር የሚባለው እንደ ማጣፈጫ ነገር የሚመጣ ነው እንጂ ያን ያህል አምልኮ ላይ ድርሻ ያለው አይደለም። ይሄን ያልኩት እኔ አይደለም በነገራችን ላይ ሳላ አንተን ያልከው ይሄን ምናምን እንዳትሉኝ እኔ ክርስቲያን ዶላሮች ምሁራን የተናገሩት ነገር ነው። ምንድን ያሉት ይሄ በዚህ መጽሐፍ ላይ ትልቁ ላይ ብታደርግ ያብሩ The Forgotten God by Francis Chan እዚህ መጽሐፍ ላይ for all practical purpose በፕራክቲካል ፐርፐዝ ሁሉ መንፈስ ቅዱስ ተረስቷል ያለው። መንፈስ ቅዱስን ረስተነዋል ነው ግን እንዳለ እኮ እናምናለን ነው። while no evangelical would deny his existence እሱ መኖሩን እናምናለን ግን እሱን ረስተነዋል። ስለዚህ ጻፈው መጽሐፍ ነው። ስለዚህ እዚህ አካባቢ እንኳን እሱ የለም። ባይሆን ግን ሶስቱ ናቸው አሁን በዋነኝነት እዚህ አካባቢ የሚጠቀሱት። እነማን ናቸው ካላችሁኝ እነዚህ ሶስት ጀለስ ናቸው። ሶሪ እነዚህ ናቸው
ይሄኛው ኢየሱስ ነው፣ ይሄኛው ደግሞ ማርያም ናት፣ እዚህ ጋር ያለው ደግሞ አብ ነው። በቃ እነዚህ ሶስቱ ናቸው በጣም ሲፎካከሩ የመጡት እና መጽሐፍቶቻቸውን ከፍተን ስናይ ይሄ ሰራ የተባለውን ስራ ያም ሰርተዋለች ተብሎ ይመጣል። አብ ፈጠረ ይላል መዝሙረ ዳዊት እነሆ ንጹሕ ልብን ፍጠርልኝ የሚለውን ጥቅስ ኤግዛክት ጥቅሱን ንጹሕ ልብን የምትፈጥረዋ ማርያም ናት ይላል። ለሁሉም ሰው እንደየስራው የሚሰጠው እግዚአብሔር ይላል። ለሁሉም እንደየስራው የሚሰጠው እግዚአብሔር ነው። ለማንኛውም ትመጣለች እሷ ሰውን እንግዲህ ኢያሱን ፀሐይ እንዲያቆም ያደረገው እግዚአብሔር ነው ይላል ነው ኢያሱን ፀሐይ እንዲያቆም ያደረገው ያደረገች ማርያም ናት ተብሎ ይመጣል። ይሄ ስራ ሁሉ ሰራች የምትባለው እሷ ናት እንጂ እዚህ ጋር ያለው አይደለም። ይሄንንማ ሲጀመር መልኩም አይሰጡትም። ብዙ ጊዜ ያካል ይቆናል ተረስቷል። የሆነ እርግብ ነገር ያደረጉትና ከጨዋታው አወጡት። ፎቶ ለልንጋ ኢትዮጵያ ሆነስና እንዴ ዝም ብላችሁ ስታይ ፎቶ እነማን ናቸው በደንብ የሚታዩት? ያና ይሄ ምንም አያስፈልግም። በደንብ የሚታዩት እነዚህ ሶስቱ ናቸው። ይሄማ ፈዟል ሲጀመር የለም ጨዋታ ውስጥ የለም። አይታችሁ ሲታይ ራሱ እይታ አይሞላም። እሱ ወላጅ እኮ ያለ ራሱ አይመስልም እኮ እንደዚህ ዙም ካላረኩላችሁ መኖሩ ራሱ ያን ያለ አይሳለም ፎቶ ላይ ራሱ ወይ ነው አንድ ትልቅ አሁን ሰምቦት የሚነገር አሁኑ ዛላ ያሁኑ ልንገርክ ትልቅ በቃ ሰርፕራይዝ ነው የሚሆነው። ገምት ምን ይመስላል እስኪ? አይ ለማርያም የማይገዛ ካለ ገሃነም ነው የሚገባው። አራተም ወላሂ አንድ አካል ለማርያም አልገዛም ካለ ለማርያም አልሰግድም ካለ ገሃነም ታች በቃ ምንም በቃ ይዘጋል ጉዳዩ። ገሃነም ይሄ ሰላም ምን ትላለህ? ገሃነም በቃ አለቀ ጉዳዩ። አንተ ወይም ደግሞ አንተ ክርስቲያን አወል ፍጹም ነህ ለማርያም የምትገዛ ካለ ታች ነህ በቃ አብንቶ አሁን ላፍተ የሚል ግን በቃ ለይቶ እንትና ማርያም ማለት እሱን ላሳይክ። ስለዚህ ይሄ ያለ ከሆነ የሚመጣው ችግር ምን መሰለ? ለማርያም ስንገዛ አክብሮ ነው የሚለው ነገር በቃ ድብን ብሎ ነው እንግዲህ ዲስትሮ የሚሆነው። ለማርያም ያልተገዛ ሰው ገሃነም ይገባል ተብሎ ከተጻፈ ለሷ የሚደረገው ስግደት አክብሮት መሆኑ ይቀርና ቀጥታ አምልኮ ይሆናል። ሰውን ገሃነም የሚያስገባው የአምልኮ ጉዳይ ስለሆነ እና ይከፈትልን በቃ ላንተ ስል አውጣ በቃ ማስረጃ ይችላል አውጣ። ተመልከቱ መጽሐፍ አርጋኖ ነው ላንብብላችሁ። የማያከብርሽ ፔጅ 92 ነው 93 ነው 92 ትክክል ነኝ። እሺ ቁጥር 11 የማያከብርሽ ለልዕልናሽን የማይሰግድ ለዘላለም ውርጉም ነው። ማርያምን የማያከብር የማይሰግድ ካለ የተረገመ ነው። ኦኬ ችግር ይረገም ችግር የለው ችግሩ ያለው እዚህ ጋር ነው። ለክብርሽ በከንፈሮቹ የሚያመሰግንሽ በአንደበቱ የሚያመልክሽ ነው። ኦኬ ገሚም ችግር የለው። ለክብርሽ የማይሰግድ ለገናናነትሽ የማይገዛ እድል ፈንታው ጽዋው ተርታው ምንድነው? ገሃነም እሳት ነው። በቃ 4 ነጥብ በቃ ውይይቱ አልቋል። ላይቡን ዝጋ ላይቡን ዝጋ እናንተ ለምን ያው በቃ ለማርያም የመገዛ ካለ ገሃነም እሳት ይገባል። እሺ ገዛ ካለሳ ከተባለ ለንግስትሽ የሚገዙ ካሉ የተባረኩ ናቸው። ይሄ መጽሐፍ እንግዲህ የኢምራን አይደለም የክርስቲያኖች መጽሐፍ ነው። ምን ትላለህ? ስለዚህ ለአንድ ፍጡር አለመገዛት ገሃነም የሚያስገባ ከሆነ እንግዲህ ገሃነም ሊያስገባ የሚገባው ለአምላክ አለመገዛት ነው። ኤግዛክት ግን ለፍጡር አለመገዛትም ገሃነም የሚያስገባ ጂሮና አምላክ ተብዬው እኩል ምን ምድር ነው። አሁን ላይ አብ እንትና ማርያምን የሚበልጠው በጾታ ብቻ ሆነዋል። አይሚን ይሄ ምክንያት መጽሐፍ ቅዱሳቸው ላይ ወንድ ከሴት ይበልጣል ብሎት አይደለም። መጽሐፈ ጨዋታ ላይ ታችሁ ሆነ ከመሆን ወንድ መሆን ይሻላል ይላል አይደል? ላሳያችሁ እንደው የራሳችንን ባይሆን ግን ያው ከተናገርኩ ቀርቺ ነገር ማስረጃ ትፈልጋለችና ብቸኛው የሚበልጣት ነገር በጾታ ነው በቃ እየሆነ ያለውና ይሄን ነገር ማሳየት ኦኬ እንደሚሾዩ ትልቁ ላይ ሆኛለሁ። አንዳችሁ ትልቁ ላይ
እዚህ የመጽሐፍ ተመልከቱ። መጽሐፈ ጨዋታ ሥጋዊ መንፈሳዊ ነው። ምዕራፍ 5 ላይ ሴት ከመሆን ወንድ መሆን ይሻላል ይላል። ያላችሁ ሴት ከመሆን ወንድ መሆን ይሻላል። በደንብ ስሙ። ይሄ ለእህቶቻችን በጣም እያዘንኩ ነው። ምክንያቱም ይሄ በጣም ደባሪ ነገር ነው የተጻፈው። ሴት ከመሆን ወንድ መሆን ይሻላል። እንስሳ ከመሆን ሰው መሆን ይሻላል። ሴት ከመሆን ወንድ መሆን ይሻላል። እንስሳ ከመሆን ደግሞ ሰው መሆን ይሻላል። ደንቆሮ ከመሆን ብልህ መሆን ይሻላል። መደባታችኋል። ሴት፣ እንስሳ እና ደንቆሮ፣ ወንድ፣ ሰውና ብልሆቹ ምናምን ነው። ደንቆሮ ምናምን ከሴቶቹ ጋር እዚያ ጋር የሚቀመጥ ነው እና ሴት ከመሆን ወንድ መሆን ይሻላል። እንስሳ ከመሆን ሰው መሆን ይሻላል እና በዚህ በጾታ ብቻ ነው የሚበልጣት እንዳየነው ከሆነ። አብዱ ቀጥል። አዎ እና እስቲ ክርስቲያኖች ካላችሁ እስካሁን ባነሳ ነው ብትገቡ ምን ይመስላችኋል? እና በጣም ብዙ ነው ይሄ ስለ ማርያም ከተነሳ በጣም ሰፊ ነው። ሊትራሊ አሁን ከቀረብናቸው ዎች ይሄ በጣም ነው መቅረብ ከሚቻለው በጣም ትንሹ ማለት ነው። በጣም ትንሹ ነው እና እስቲ ክርስቲያኖች ካላችሁ እስቲ መግባት ከቻላችሁ በዚህ ጉዳይ ላይ ከተሳሳትን እስቲ ተሳስታችኋል ብላችሁ የምታስቡት ማርያም አትመለክም የሚል ክርስቲያን ካለ እስቲ ገስት አድርጎ ይግባ። ልሳላ አንድ እንትን እላለሁ 10 ደቂቃ ምናምን ላይሞላም ይችላልና እመለሳለሁ። እስከዚያ ግን እስካሁን ያወራነው ላይ ተቃራኒ ሀሳብ ነው። አትመለክም ምናምን የሚል ማንኛውም ክርስቲያን ካለ ማግኘት ይችላል። አንዴ እኔ 10 ደቂቃ አይምሩ እመለሳለሁ። እኔ ቀደምኩኝ። አይኔማ ልወጣ ልል ነበረ። በቃ እንደዛ ከሆነ አንድ ፖይንቶችን አሳላችሁ ሳላ ተቆሎ ተመለስሽ መውጣት አለብኝ ቶሎ ወይም አብዱ ከሪም ትይዝልኛል። እቺን ነገር ኢንሻአላህ ትቀጥላላችሁ። እሺ ግዴታ አሁን ወጥነት ከፍዬ ነው እንጂ አይመችም ያለሁበት ሰው እንግዳ ነገር አሉና ማለት ነው። ኦኬ ያው በቃ ጉዳዩን ዘግተናል። የቅድሙ ማስረጃ እንደው አብዱ ከሪም እንደው ምንም አይነት እንኳን ማስረጃ ባናመጣ እንደው ምንም አይነት መጽሐፍ ይሄ እነዚህ ሁላ መጽሐፍቶች ከላሉት እነዚህ መጽሐፍቶች ባይኖሩን እንኳን ማለት ነው ይሄ መጽሐፍ ብቻ በቂ ነው። ለምን ከተባለ ማርያምን ያለመልክ ካለ የሚገባል ስለዚህ ማለት ነው። ኦኬ ደግሞ አንድ ልጨምርላችሁ እዛ መጽሐፍ ላይ ማለት ነው። ተመልከቱ። መጽሐፍ አድርጋን ነው ፔጅ 100 ተመልከቱ። ኪሩቤል ሰረገሎች ናቸው፣ ሱራፌሉም ከባህር ልጅሽ ወርቀው ይገዛሉ። ክብርሽ ለከፍታሽ ገናናነትም ለጌትነትሽ። አያችኋ? ገናናነትም ነው ለጌትነትሽ አሉ። ስለዚህ ማርያም በጣም ገናናት እንዲሁም ክብር ይገባታል። ለምንዋ? ለጌትነቷ፣ ለአምላክነቷ፣ ለጌትነቷ ይገባታል ያለው ተቀምጣሉ ማለት ነው። አሁን ደግሞ አንድ መጽሐፍ ጨምረን እዛው ላይ ማለት ነው። ተመልከቱ። መጽሐፍ ነው ፔጅ 111 በሁሉ ላይ አሰለጠናት፣ ሁሉን አስገዛላት። በቃ ማርያም ሁሉ ተገዛለች። መንግስታለች እንደሳይው ሰይጣን እንዲባንተናገዋለች። እንግዲህ አስቡ። እግዚአብሔርን ያሳየው እንግዲህ በክርስትና እግዚአብሔርን ያዘዋል። ያጀማ ሰይጣን በክርስትና እግዚአብሔር ያዘዋል። ሰይጣን እግዚአብሔርን ያዘዋል በክርስትና። መጽሐፈ ኢዮብ ላይ አለ። መጽሐፈ ኩፋሌ የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ አለ እንደሚያዘው። ማን የሚያዝ? ሰይጣን እግዚአብሔርን ያዘዋል። ሲጀመር ሰይጣን ሁሉ ነገር ገዢ ነው በክርስትና። ያንን እግዚአብሔር ያንቀጠቀጠውን አካል እግዚአብሔር ያዘዘውን አካል ማርያም ሸቃላ አደረገችው እና ከዚህ በላይ አምላክነት አለ? አብዱል ከሪም አንድ የሚፈስ አለ። አብዱል ከሪም አለኝ የለም በቃ ጨረሰ የሆነ አንድ ዝማት ተጠይማ አብዱል ከሪም እና ያንተ አምላክ ነውና ከዛ ሰይጣን አሸነፈ። ሰይጣን አዘዘ። ከዛ በኋላ አሁን ስለዚህ በሰይጣን የተዛ አካል አለ ማለት እንዳረሳ ሰይጣን ያዘዘው አካል አለ። ሰይጣን ያዘዘው አካል አለ። ሁለተኛ ደግሞ የሆነ አካል ሰይጣንን ሸቃ አደረገው። ሰይጣንን ሸቃል እሱ ጋር ኸዳም አደረገው። እሱ ጋር እንዲያገለግል ያደረገው ማነው መመለክ ያለበት? እንዴ ሁለተኛው እንጂ አንተን ያለው ያሸነፈው አካል ይሄው ያሸነፈው አካል ያኛው ተሸንፈው አይደለ? ሰይጣን እግዚአብሔርን ቢያሸንፈው እግዚአብሔርን ቢያዘውም መጽሐፈ ኢዮብ ለመጽሐፈ ኩፋሌ ያም 3 ጊዜ ነው። አንደኛ መጽሐፈ ኢዮብ ላይ ያለ ኩፋሌ ላይ ያለላችሁ፣ ሶስተኛ ደግሞ የማቴዎስ ወንጌል ላይ 3 ቦታ ላይ አዞታል። ኦኬ አንበደበለች፣ ባሪያ አደረገችው፣ ሸቃር አደረገችው። ያው ቅድም አይታችሁ ተአምረ ማለት ያው የዚያች ሀገር ሰዎች እርስ በርሳቸው ቀድሞስ በዚህ ተፈተነ ነበረ፣ አዝነንም ነበረ። ዛሬ ግን ደስ አለን። እመቤታችን እንደ ባሪያ እንደያችሁ ብላ ይህንን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አልፈናል። ስለዚህ ሰይጣን በክርስትና ማርያም ታንበደብደዋለች ማለት ነው። ይሄን እንዳረሱልኝ ያው ሁሉ ነገር ገዝታችሁ አይተናል። ሁሉ ማርያም እንደገዛች እንደውም ያ ሙሽራ ደግሞ እንደሆነች አይተናል። እንደሚጸልዩ ወደ ማርያም እንደሚጸልዩ
መጽሐፍ አርጋን ነው ፔጅ 7 ተመልከቱ። በዕብራይስጥ ማርያም የተባልሽ እመቤታችን የተመረሽ ካሉ በኋላ ጸሎት የጸለይኩ ጊዜ ወደ አንደበቴ ነገር ዘሮችን ዘላለች። ሲሚ ማርያም ሲሚ ያለች ሰምተሽ ዘቸላት በይ በሩህ ልቦና በጽሁ ሐሳብ የአንደበቴ ነገር ተቀበዩ እንጂ ተቀበይ ምንድነው ዝም የምትይው? ተቀበይ እንጂ ማርያም ሲሚኝ ከዛ ተቀበይኝ ይላል። ማርያም እንግዲህ የለችም 2000 አለፈች። እነሱ ማም ሆይ ሲሚኝ እንደው እንጂ ነው እንጂ ራሱ የምንሽ ነው። በቃ አብልከኝ ነው ነው ይባል የለ እንደዛ እንደማለት ሳላህ ይባል የለ እንደዛ እንደማለት ነው። እዚህ ጋር ምን ያለው ሲሚኝ እንጂ በቃ ጸሎቴን ሲሚኝ ያለ ይናገራሉ። ያው ይሄ አይተናል። ደግሞ በግ እንደወለደች ታሳያችሁ እንደ ቀን እንዲሆንላችሁ ይሄን ላሳያችሁ። በግ እንደወለደች ማለት ነው። እንደ ጨዋታ ደግሞ መሀል ላይ ረፍት እናድርግና ጨዋታ ደግሞ ላሳያችሁ። አርጋን እንደነኛው ኑ አለ ኑ እንግዲህ ይህን ንጽሕት በግ እናክብራት። በጓን እናክብራት። በጓ ማለት እናያታለን። እንግዲህ የድህነታችን መስዋዕት የሚሆን በግ ወልዳለች አለ። አያችሁ እሱ በግ ወልዳለች። ኑ ተበግ እናውደ እሷ በግ ወልዳለች። በግ ኢየሱስ ነው። የመጀመሪያው በግ ደግሞ ማለት ናት። በግ ይላታል መጽሐፉ። አያችሁ ደግሞ አወረዳት ደግሞ አይደለ ያው ስላሴ ነው እዚህ ይሆነብህ አይደለ? አሁን ያደረጋት በግ አላት። እዚህ ጋር በጎልዳለች ደግሞ አለ በጎልዳለች ያለ ይናገራል። ኦኬ አረ ወላሂ ማስረጃው ካልቅም ያነልቃል እንጂ እርሻም ናት። ያው እርሻ ናቸው ማለት ነው። እሺ ደግሞ እንደሚገዛው ይተናል እንደሚሰግዱ መጽሐፍ አርጋ ነው እንደሚለው ደስ ትሰኛለች። ከእግርሽም በታች ይሰግዱ ዘንድ ልጆቿን ትጠራለች። ቤተክርስቲያን ከእግርሽ በታች ይሰግዱ ዘንድ ልጆቿን ቤተክርስቲያን ሰዎች ትጠራለች። ለምን ከተባለ እንዲሰግዱ ማርያም እግር ስር ድፍት ብለው ማርያም እግር ስር እንዲሰግዱ ቤተክርስቲያን ትጠራለች። ማርያም እግር ስር እየመጡ እንዲሰግዱ እየተደፉ ፎቶ ካለ አውጣልኝ ማርያም ፎቶ እንደሚሰግዱ ማለት ነውና አያችሁ አይደለ? ቤተክርስቲያን ራሱን ለምንድን ነው ኢየሱስ ይመለክ አይደለም፣ እግዚአብሔር እንዲመለክ አይደለም። ቤተክርስቲያን ራሱ የምትጠራው ለምንድን ነው ከተባለ ማርያምን ይሰግዱ ዘንድ ልጆቿን ትጠራለች። ቤተክርስቲያን ለማርያም እንዲሰገድ ለእግዚአብሔር አይደለም የሚለው ለእግዚአብሔር አይደለም። ስለዚህ ቤተክርስቲያን ለምንድን ነው ከተባለ ለስላሴ እንዲሰገድ አይደለም። እነዚህ እርሷቸው ዛሬ የት ነበሩ? እነዚህ ዛሬ የሉ። እነዚህ ዛሬ ሶፍቶ የሉም። እነዚህ ፎቶዎች ያለው ማርያም ብቻ ናት። ማርያም ከልጇ ነው ዛሬ እንጂ እነዚህ በቃ የሉ። ስለዚህ ቤተክርስቲያን ለምንድን ነው ከተባለ ይሄን ለዚህ እንዲሰገድ የሚጠራው። ስለዚህ አምላካቸው ራሱ ለማርያም ይገዳሉ። እኛ ናቀለ እንጂ ማስረጃ ላይ እኛ ናቀለ ማስረጃ አሁን ይሄው ላይ ታያችኋል። ይሄው ላይ ይቀራል። እዚህ ጋር በዚህም ይቀራል። እዚህ ጋር ይሄው ላይ ይቀራል። እዚህ ጋር ማለት እዚህ ጋር እናቀማለን። ወልሐምዱሊላሂ ወከፋ። እኔ እዚህ ጋር አቆማለሁ ኢንሻአላህ። ከዚህ በኋላ ለምሳት እናንተ ቀጥሉ። ለነበረን ፕሮግራም አመሰግናለሁ። ወንድም አብዱል ከሪም ካለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኢምራን። ያው ብዙ ሀሳቦች ነው የተነሱት ነገራችን ላይ። እስቲ እስካሁን ካነሳ ነው እስቲ ኮሜንት ላይ ጻፉ። ምን ያነሳ ይትራል እስቲ ማስረጃውን የጠቀሳችሁ ሳይሆን እስቲ ማርያምን ምን ሆነ አገኛችኋት? እስቲ እሱን እስቲ ኮሜንት ላይ እስቲ የእናንተን ምልከታ ደግሞ ልመልከት። እስቲ እየሰማችሁ ነበር ወይስ አይደል የሚለውን ለማየት እስቲ ጻፉ። አነበዋለሁ እየመለሳችሁ ተሰማችሁና በዛው ማለት ነው። በግ የሚለው ተነስቷል። ኦኬ እሺ። አይ እንደዚህ ሆነች ምናምን የሚለውን ነገር ጀስት አዎ ተነስቷል። ጌታ እሺ ከማርያም ከአቡ ያበጣለች። አዎ ብዙ ለምሳሌ የሰራውን ነገር ወደ ፈጣሪልኝ የሚል ተቀምጧል። የበላይ ፈጣሪ አብራክስ በጣም ከፍ ብላ እነ ሙሴ ሁላ የሰሩትን ማርያም ነው የሰራችው። ስልጣኔት በማርያም ነው ተብሎ ሌላ ሌቭል ደርሳለች። አብራክስ ያለው እንደዛ ነው። በግሚል ተቀምጧል። ስግደት ያው ያል ስግደት ብቻ ሳይሆን አክብሮት ያልተገዛ ይቀጣል፣ ይጠፋል። እንዲጠፋ ነው የሚለው። በጣም ብዙ መጽሐፍ ፀሐይን አቆማለች። እሷ እንትናን ያቆመው ምንድነው ኢያሱን ያቆመው ግን በአምላክ ነበረ፣ ግን ማርያም ነው ያስቆመችው ተብሎ ተቀምጧል። ያልተገዛ ላይ የተረገመ ነው። በጣም እሷም በቅስ እሺ ከፍጥረት በፊት እንደነበረች አንዴ ካልበረች ታዲያ እንዴ የታረገች? እነሱ እንደዛ ነው የሚያምኑት የሚያስቀምጡት። እንግዲህ በጽሁፉ መሰረት ከሆነ ማለት ነው። በጣም ብዙ ነገሮች ተነስተዋል።
በቃ እየተከታተላችሁ እንደሆነ በደንብ ማየት ይቻላል። እና እስኪ ክርስቲያኖች ካላችሁ ሲግቡ ማለት ማርያም አትመለክ የሚል የአምልኮ መስዋዕት እሺ የኔ ያዙ የአምልኮ መስዋዕት ትቀበላለች ማርያም። በቃ ይሄ ኢንዶ ስቶሪ ነው። እሺ በቃ ያልቃል እዚህ ጋር። ምክንያቱም የአምልኮ መስዋዕት ማለት ነው ለአምላክ ብቻ ነው የሚሰጠው። በቃ መስዋዕት ማለት ጀስት የሆነ ነገር መሰዋት ማለት ሰውቶ መስጠት ማለት ነው። በቃ ይሄ በጣም መጥፎ ነው። በቃ ምንም ዲስፒዩት የሆነ ነገር አንዲት ምንም የማያከራክር ነገር ማለት መስዋዕት መቀበል የማያከራክር ነው። ማርያም ትቀበላለች በቃ ባጭሩ ማለት ነው። ኃጢአትን ይቅርታ ትላለች ምናምን። እሺ እሱ በስልጣን አድርገህ እንኳን ይበሉት፣ ግን አምልኮ መስዋዕት ግን በስልጣንም በምንም ለማንም አይሰጥም። መስዋዕት መቀበል ማለት ነው። የተለያዩ ነገር የመለኮት መሆኑን ነው የሚያሳየው። እስቲ ክርስቲያን ወገኖቻችን ግቡ። እሺ እስካሁን አንስተናል። ክርስቲያኖች ካላችሁ ግቡና እስቲ ሞግቱን ክርስቲያኖች። ማስረጃዎች አያልቁም። ይገርም ነው። ኦኬ እሺ፣ ባክግራውንድ ድምጽ ካለ እኔ ጋር አይደለም። እሺ የሚጮህ ድምጽ አለ። ኤኒዌይስ ትንሽ እንትን ሪቫይዝ ለማድረግ ያህል እንግዲህ ማርያም እንዳትረሱ የሰዎችን ደሞዝ ነው። አንደኛ በክርስትና ሰዎች ደሞዝ ትከፍላለች። ሁለተኛ በሉ መስዋዕት ትቀበላለች። ለአክሚስ መስዋዕት እናሳያችሁ። መስዋዕት የሚለውን ፓርት ያው እዚህ ላይ የምስጋና መስዋዕትንም እሰዋለሁ ይላል። ለማርያም መስዋዕትነት ይቀርባል። መስዋዕት አይሰዋም፣ ለአምላክ ብቻ ነው የሚሰዋው። እዚህ በጣም ብዙ ማስረጃዎችም ዕብራውያን መጽሐፍም እንዲሁም ብዙ ቦታዎች ላይ ማንሳት ይችላል። ለአምላክ ብቻ ነው መስዋዕት የሚሰዋው። አሁን የሆነ መስዋዕት ለምሳሌ ብትሰዉ ከአላህ ውጭ ለአካል መስዋዕት አይፈቀድም። ፍጹም ሽርክ ነው፣ ግልጽ የሆነ ማለት ማርያም መስዋዕት ትቀበላለች። ለክርስቲያኖች ደግሞ አንተ የሚሉ ማለት ነው ማርያም ሰማይ እንደምትግፍ ወቁ። በመጽሐፍ ቅዱስ ላይ የሰማይ ብርታቱ መሰረቱም ደጋፊው አንቺ ነሽ በማለት እንግዲህ አስባችኋል። መስዋዕት ትቀበላለች። እሷ ናት። ይሄን ያዙ ብቆ እሷ ናት። ሰው ለማመስገን ነው ዕለት ተዕለት ማለት ነው። አንቺን ለማሞገስ ተጋ ዘንድ አድርጊኝ እንደተጋ አድርጊኝ እያሉ እንትን ይላሉና ዓለም በእሷ ሄዳ ነው። ዲቫይስ ነው። ዓለም ራሱ በእሷ ሄዳ ነው። ንግስት ሆይ ዓለም ከደዌ በአንቺ ዳነ ይላል። እናንተ ራሱ የዳናችሁት በማርያም ነው። ስላንቺም ከባርነት አገዛዝ ነፃ ወጣ። ለማርያም ሲባል ነው የወጣችው። ዓለም ሜዳ ነው በማርያም ነው። በቃ ማርያም ምን ያላረገችው ነገር ዕለት ተዕለት ራሱ ማትቀበለው ነገር የለም። አሁን ስተኙ ስትነሱ ምናምን ሁሉ ለማርያም ነው። እዚህ ላይ ራሱ ማየት ይችላችሁ። ዘሐሙስ ላይ በደስታውም ማርያም ነው የምታመጣው። ከእንቅልፌ ባንቺ ነው የምትጠብቀው። ተኝታችሁ ራሱ ማርያም ነው የምትጠብቀው። በቃ ከተኛች ሰዓት ላይ ማርያም ነው የምትጠብቀው። በመኝታ ቤት ውስጥ እንደሚለው ስላንቺ አስባለሁ እያለ ነው የሚያስቀምጠው። መላእክቶች እንዳጠቃላይ እሷን ነው የሚያመልኩት። በቃ እንዳለ በጀማ ማለት ነው። ኪሩቤል አንቺን ያመሰግናሉ። ሱራፌልም እንዳለ በቃ አሁን በዚህ ሰዓት ራሱ ማርያምን እያመሰገኑ ነው። ገብርኤል ማንም ነው የማይቀረው እንዳለ በቃ ሙሉ ምዕራፉን ብታዩት ስለዚህ ሁሉ ይቀር የለም። የሩፋኤል ሰራዊት ላንቺ ይታዘዛሉ ምናምን እንዳለ በቃ ማርያም ናት የምታደርገው ይሄን ሁላ ማለት ነው። ስሟ ራሱ የተለየ ነው። ስሟ ራሱ ለየት ያለ ነው። ለየት ያለ እንግዲህ ለስሟ ራሱ እነዚህ መላእክት በአጠቃላይ ህዝብ በአጠቃላይ ፍጥረታት ነገስታት በአጠቃላይ ለስሟ ነው ያገኑብሳሉ። ቀላል አድርጋችሁ ታራ ትመለካለች አይደለም፣ ሌላ ሌቭል ደርሳለች ነው። ትመለካለች ሳይሆን ሌላ ሌቭል። የክርስትና ሃይማኖቱ ራሱ ማርያም ናት። በቃ ኒቂያ የተሰበሰበው ኒቂያ ማለት እንግዲህ ጭቅጭቅ ተነስቶ ነበር። በዛን ጊዜ ያን ሶልቭ ለማድረግ ተሰባስበው ነበር 318 ማለት ነው። ኤጲስቆጶሳት ተሰባስበው እንደውም የነሱ ራሱ ሃይማኖታቸው አንቺ ነሽ ይላል እዚህ ጋር። አንቺ ነሽ ሃይማኖታቸው፣ ማርያም ናት ሃይማኖት። አጠቃላይ ሃይማኖት አንድ ሃይማኖት ለተባለ ራሱ ያ ማርያም ናት የሚለው ማርያም። እንደውም ፍጥረት ሰዎች በአጠቃላይ ማርያም ማህፀን ላይ የተጣሉት ነው። በእናቴ ማህፀን ጻለሁ ወደ አንቺ ተጣልኩኝ ይላል። እንግዲህ እናንተ ማህፀን ላይ ያለች በቃ ለማርያም ነው የተጣላችሁ ነው።
ለእሷ መስገድ ነው ራሳችሁ ለመግዛት እንትን የምትሉት ነው። ብቻ ምን አለፋችሁ በጣም ብዙ እያንዳንዱ ገጽ በተለይ ስፔሻሊ ይሄ መጽሐፍ በቃ እያንዳንዱ ነገር ችግር ነው። በቃ እያንዳንዱ ነገር በቃ ማርያምን ማያረጓት ነገር የለም ብለው ነው። እና ለዛሬ ብቻ ነው እንደዚህ እንዳይሰፋባችሁ አጠር ያለ አንዳንድ የምናነሳቸው እነዚህን ጠቅላላ ስክሪንሾት ከፈለጋችሁ እዚህ ላይ ዘእሁድ ላይ ዮሴፍ በአንቺ ተመሰገነ መንግስትን ማገኛ። አሁን ይሄ በቃ መቼም ሊሆን ማይችል ነው። ክርስቲያንም ሙስሊም ማንም ሰው አይከራከራችሁም በዚህ ማንም ማለት ነው። በቃ የፈለገ በጣም ተከራከራችሁ እንበል መቼም ቢሆን ማለት ነው መቼም ቢሆን ዮሴፍና ማርያም በአንድ ተመሳሳይ ትውልድ ሊኖሩ አይችሉም። መቼም ቢሆን ሙሴ ጭራሽ 13 ቢሲ ማለት ወደኋላ አረ በጣም እኮ 1300 ወደኋላ ማለት ነው። ጭራሽ ሊሆን ማይችል ነገር ነው። እሷ ራሱ ሙሴን ስታግዘው ደግሞ በተጨማሪ መቼም ሊሆን አይችልና አምላክ ያለውን ሁሉ ለእሷ ሲሰጧት እንመለከታለን። ሰመሪያ ለማድረግ ነው። ሂስቶሪካሊ አለ ወይ ሊቃውንት እኛ ብቻ ነው ወይስ ምሁራኖች ማርያም እንደምትመለክ ያሳያሉ የሚል ነገር ማለት ከእንት ከበላችሁ ሳላ ከመጣ እስቲ ሪቫይዝ አድርግላቸው ሊቃውንቶች ምን ይላሉ እስቲ ማርያም ተልካለች የሚለውን ነገር ምሁራኖች ምን ይላሉ ሂስቶሪካሊ የሚለውን ነገር ኦኬ ያ ትልቁ ላይ አድርገኝና እሱም ብቻ ሳይሆን ሁለት ነገሮችን ነው ማነሳላችሁ ከምሁራን ጋር በተገናኘ ሁለት ፖይንቶችን እዚህ ጋር ሜንሽን አድርጋችሁ። እንግዲህ ማርያም ስትመለክ እንደነበረ በታሪክ ምሁራን አጠቃላይ የሚስማሙበት ጉዳይ ነው። ምሁራን ስል ከእስልምና ውጪ ክርስቲያኖችና እንዲሁ ደግሞ ሌሎች የእምነት ተከታይ የሆኑትን ነው። ምን ይላሉ መሰላችሁ? በቢብሊካል ወርልድ ላይ በጊልበርት ሬድ እንግዲህ ክርስቲያን ነው እንዲሁ ደግሞ ሚሽነሪም ጭምር ነው። ገጽ 12 ላይ as to Christianity as it was represented in Arabia it was not clear underaged theism but tritheism ይላል። በአረቢያ የተከተተው ክርስትና የአንድ አምላክ አምልኮ ሳይሆን ነበር፣ ሶስት አምላክ አምልኮ ነበረ። ሶስት አምላክ በአረቢያ ምድር ነቢያችን ሳይወለዱ በፊት ይመለኩ ነበር። ስንት አምላክ? ሶስት። the heavenly father Ab, Mary the mother of God የአምላክ እናት የሆነችው ማርያም and Jesus their son ልጃቸው ኢየሱስ ደግሞ were worshipped as three gods እንደ ሶስት አማልክት ሲመለኩ ነበር ይላል። በታሪክ በቀድብን ደረጃ ስትመለክ እንደነበረ ሊቃውንቶች ይናገራሉ። reading in orientalism መጽሐፍ ላይ the Mariamites or worshippers of Mary the Trinity ማርያም አምላኪዎች ስላሴን እንደዚህ ይገልጻሉ as consisting of God the Father አምላክ አብ አምላክ የሚባለው ጋድ ዘ ሰን አምላክ ወልድና ጋድ ዘ ቨርጂን ሜሪ አምላክ ድንግል ማርያም እነዚህ ሶስቱ እንደ አምላክ እንደ ስላሴ ይመለካሉ ይላል። they worship the virgin mary as possessed of the divinity ልክ እንደ መለኮትነት ልክ እንደ ዲቫይን የሆነ አንድ ፐርሰን ማርያምን ያመልኩ ነበረ ብሎ እንግዲህ ሊቃውንቶች ይላሉ። ሌላኛው ደግሞ ማን ነው? ጆርጅ ዋሽንግተን ኢርቪንግ የተሰኘ አንድ ሂስቶሪያን አለ፣ የታሪክ ጸሐፊ ነው። እሱም ተመሳሳይ ነገር ያስቀምጣል። ማርያም ከስላሴ አካላት መካከል እንደ አንዷ ስትመለክ እንደነበር ያስቀምጣል። ስለዚህ ከነዚህ አንድ ልጨምርላችሁና ማሪዮ ላትሪ የሚል አንድ መጽሐፍ አለ። ከቨሩ ላይ ብቻ ላሳያችሁ። ማሪዮ ላትሪ worship of the blessed virgin Mary የድንግል ማርያም አምልኮ by the church of በሮም ቤተክርስቲያን ይላል። ሮም ቤተክርስቲያን ድብን ተረጋ ማርያም መለክ ይላል። ከበሩ ከውጭ በኩል ያለው ከበሩ ራሱ ይሄንን ነው የሚናገረው። እነ ቶማስ ሃርትዌል ናቸው የጻፉት መጽሐፉን፣ ሙስሊም ያልሆኑ ሊቃውንቶች ናቸው አጠቃላይ። ስለዚህ መጽሐፉ ገባ ካለ ነው የምናገኘው፣ ውስጡ ነው የምናገኘው ማርያም እንደምትመለክ ነው። ከበሩ ላይ የተቀመጠው እሷ ሀሳብ ነውና አላኩል ያለ ስኮላርቲክ የሆነ ክሌሞች ይችላሉ። ግን አብሮ ከመጨረሻችን ፊት አንድ ቅድም ያላሳየው አንድ ሀሳብ አለ ላይ እዛ ላይ ትንሽ ነገር እናወራና የቀጥል ችግር የለም ተባለ ሰባቸው ሰዎች ካሉ ይቀጥላል እንችላለን። ሰኩሉን ሰላታ የሚለው ይሄ ቁርአን ቨርስ ነው። 3 ይላሉ ምናምን ሲል እና ማንን ነው እያስቀበለው የሚለውን ነገር አንድ ሁለት ፖይንቶችን ኢንሻአላህ እሺ አንድ የሚዩት አድርግና ቀጥላለሁ። እስከ አንድ እንትን የምትል ከሆነ ቀጥል። አንድ ደቂቃ ምናምን ስጠኝ።
ትንሹ አውራ ቀጥል። ጠፋ እኮ ኔትወርክ አይ ቲንክ። አሰላሙ አለይኩም። ኔትወርክ ነው አላስቀምጣልኝ። ድምጽ ይሰማል? ይሰማል። ኦኬ እሺ። ተሳለ የመጨረሻ ፖይንት የምናነሳው ግን ቁርአን አማልክት ሶስት ናቸው አትበሉ ይላል አይደለ? ሶስት ናቸው አትበሉ ሲል በትክክል ቁርአን እነማንን ነው ኮት እያደረገ ያለው የሚለሮቹ እንመልከት። እስካሁን ብዙ ነገሮችን አይተናል። ቁርአን ስላሴን በትክክለኛ መንገድ አይደለም የገለጸ ይላሉ። ቁርአን ላይ ኮት አልተደረገም። እነዚህ የመጀመሪያው አካል፣ ሁለተኛ፣ ሶስተኛ አካል ተብሎ አልተገለጸም። ላተቁሉ ሰላሳ ግን ተብሏል። ሶስት አትበሉ ተብለዋል። ግን እነዚያ ሶስቱ እነማን ናቸው የሚለውን ቁርአኑ አልነገረንም። ማርያም ናት አላለም፣ ነገሌ ናቸው አላለም። ግን ሶስት እንደሚሉ ተናግረዋል። ባይሆን ግን ሊቃውንቶቹ ምን ብሎ ነበር የሚፈቱት የሚለውን ነገር ላሳያቸው። የመጀመሪያው አልጃሚዑ ለአህካም ቁርአን ለአቢ አብድላህ ሙሐመድ ኢብኑ አሕመድ አልአንሳሪ አልቁርጡቢ ታላቁ የሙስሊም ስኮለር እዚህ ኪታባቸው ላይ ሰየቁሉነ ሰላሳ የሚለውን ሶስት ናቸው ይላሉ የሚለውን በተመለከተ ወነራ ሚን ፊርቅሂም መጅሙዑነ አለ ተስሊት ክርስቲያኖች ከዲኖሚኔሽናቸው ጋር በዚህ ላይ ይስማማሉ ወይ ደግሞ ይላሉ። ወየቁሉነ እንደዚህ ይላሉ ኢነላህ ጀውሀሩን ዋሂድ አላህ አንድ ጀውሀር ነው፣ አምላክ አንድ ቢንግ ኤሰንስ ነው ይላሉ። አንድ ቢንግ አንድ ኤሰንስ ነው ይላሉ። ወለሁ ሰላሳ አቃኒም አምላክ አንድ በባህሪ ደረጃ በኤሰንስ ደረጃ በባህሪ አንድ አምላክ ነው ይላሉ። ወለሁ ሰላሳ አቃኒም ግን ሶስት አካላት አሉት ይላሉ። ይሄው አልቁርጡቢ ነው አሁን ሲፈታ ነገራችን ላይ አንድ ባህሪ አለ ግን አካላት ይላሉ ክርስቲያኖች አለ ፈያጅአሉ ኩል አቃኑም ኢላሃን ሶስቱንም አካላት አምላክ ይላሉ። ወያኑና ቢአቃኒም ጁድ ወልሐያ ወልዕልም ይላሉ። አንዱን ሐያ አንዱን ዒልም ይላሉ። ወሩበማ ያዕቢሩና አን አልአቃኒም ቢልአብ የመጀመሪያው አካል የሚሉት እነሱ አብ ነው ይላል። አብ ማለት አባት ማለት ነው። ወልኢብነ ሁለተኛ ወልድ ነው። ሶስተኛ ወሩህ ቅዱስ መንፈስ ቅዱስ ነው። ሶስተኛው አይታችኋል። ቁርአኑን ሲፈታ ነው በነገራችን ላይ ሰየቁሉነ ሰላሳ ሶስት ናቸው ይላሉ የሚለውን ሲፈታ አምላክ በኤሰንስ ደረጃ በመለኮት አንድ ነው፣ ሶስት አካላት አሉት ይላሉ። የመጀመሪያው አብ ነው ይላል። አብ፣ ሁለተኛው ኢብን፣ ሶስተኛው ሩህ መንፈስ ቅዱስ ናቸው። አብ ወልድ መንፈስ ቅዱስ ናቸው ብለው ክርስቲያኖቹ ይናገራሉ ብሎ በግልጽ ቁርጡቢ ያስቀምጣል። ዛሬ ያለ ስኮለር አይደለም በነገራችን ላይ 1000 ዓመታት ወደ ኋላ ብትመለሱ የምታገኙት ታላቅ ስኮለር ነው። ሁለተኛው ማስረጃ ተፍሲሩል ኻዚን አልሙዓሊም ተንዚል ነው። ተፍሲሩል ኻዚን የማን ነበረ? እዚህ ጋር ሙዓሊፉን ታገኛላችሁ። نازعن من كل شيعة يوم أشد على الرحمن عتيا አሊ ሙሐመድ አልበግዳዲ አልኻዚን ናቸው። እዚህ ተፍሲራቸው ላይ ወደ ወላ ተቁሉ ሰላሳ ሶስት ናቸው አትበሉ የሚለውን በተመለከተ ያኒ ማለትም ወላ ኢላሃ ሰላሳ አምላክ ሶስት ናቸው አትበሉ ይላል። ወዛሊከ እነ ነሳራ ክርስቲያኖች እንደዚህ ይላሉ። ተቁሉና አብ ወኢብን ወሩህል ቅዱስ አብ ወልድ መንፈስ ቅዱስ ይላሉ። ማለት ክርስቲያኖች አብ ወልድ መንፈስ ቅዱስ ይላሉ። እንደዚህ ሶስት ማለት የለባቸውም ብሎ ተፍሲሩል ኻዚን አሊ መሐመድ አልበግዳዲ አልኻዚን ይናገራል። ሁለተኛው ተፍሲር የኢብኑ አሹር ኪታብ ነው። እዚህ ጋር የሚታያችሁ ከሆነ ኢብኑ አሹር ተሕሪር ተፍሲር ተንዊር ላይ ምን ብሎ ያስቀምጣል? ወዐበሩ አን አልመጅሙዕ አልአቃኒ እነዚህን ሶስት አቃኒሞችን በተመለከተ እንደዚህ ይላሉ። አተላታ በኢባረቲ አብ ኢብን ወሩህ ቅዱስ ይላል። ስለዚህ ዛሬ ላይ ሰዎቹ ክሌም እንደሚያደርጉት ያንኑ ክሌም ሲያስቀምጥ እናያለን ነው። አንድ መጽሐፍ ሊጨምርላችሁ ነው። ከዛ በኋላ እንጨርሳለን። ተይሚያ ታውቁታላችሁ። ታላቁ ስኮለር ሼኹል ኢስላም ኢብኑ ተይሚያ ተፍሲሩ ከቢር ላይ እዚህ በመክፈት መጽሐፍ ላይ ገጽ ስንት ላይ ነበረ? 56 ላይ ገጽ 56 ላይ ተመሳሳይ ነገር ያስቀምጣል። ሰላሳ ቢልአብ ወኢብንና ወሩህ ቅዱስ እንደሆነ ያስቀምጣል። ልክ ዛሬ ላይ ላተቁሉ ሰላሳ ሶስት ናቸው ታሪክ ሰላሳ ተብሉ እነዛ አልአብ ወልዕምንና ወሩህ ቅዱስ ናቸው ይላል። አብ ወልድ መንፈስ ቅዱስ የሚባሉት። ስለዚህ ሊትራሊ ስኮለሮቹ የሚረዱት ይህንን ነው።
ስኮለሮቹ የተረዱትና ያስተላለፉልን በዚህ ሴንስ እና በዚህ መንገድ ነው። አላኩል ቁርአን ሚስፕሬዘንት አላረገም ነው። ዛሬ የማይታመነውን ትምህርት እንደሚያምኑ አድርጎ አላቀረበም በፍጹም። የሚታመነውን ግን በትክክል አስቀምጧል። ስትመለከት ነበረ ተረጋግጥ። ዛሬ ላይ ያለን ደግሞ ማስረጃዎች ያው ምስክር ናቸው። ስኮላሮቻችን ጋር ስንሄድ ግን ሊትራሊ አሁን ፈስኩ ብለው አማክተ ያመልኩ እስከመጣና ያለ ሪያሊቲ ይሄን ይመስላል። አላኩል ይሃል ሱሳላ ምናምን የምጨምሩት ነገር ካላችሁ ጨምሩ። አብሮ ምን ትላለህ? አዎ እንዳይበዛም ያው በጣም ብዙ ሀሳቦችን አንስተናል። ያው ጀዛከላ አሪፍ ፖይንት ነው ያነሳኸው። ያው ጥቅላዊ ሀሳብ ነው ዛሬ እንደውም አሪፍ እንደታሰበው ያው አሪፍ እውቀት አግኝታችኋል ብዬ ተስፋ አደርጋለሁ። ብዙ ነገሮችን ነው ሊትራሊ ማርያም በጣም ትልቅ ደረጃ እንደውም ሌሎቹን አስወጥታ እሷ ብቻዋን ሁላ ጀስት የበላይ አካል መሆን ሁላ የሚያስችላትን ያህል ደረጃ እንዳላት አይተናል። እንዳላረገ ሳላ አይታችኋል። ስለተተበር በጣም ብዙ በዛ ላይ በጣም ሰፍቷል። ከዚህ በላይ ግን ይሰፋል። በጣም ብዙ ከተካሄደ ማለት ነው። እና እንትን ፓስተር ይቀጥላሉ። አሁን ፓስተር ይቀጥላሉ። ፓስተር ቀጥል። ሰላም አለይኩም ስለበረከቱ። አይ ቲንክ አሁን ደግሞ ይሰማል ብዬ አስባለሁ። ኔትወርክ አላስቀመጥ ምናምን ብሎኝ ነውና እንጂ ይሰማል። ይሰማል። አይ በቃ ጀነራሊ ህዝቡ ከተረዳው ጥሩ ከተማማርበት ዋናው ምናምን ያውና መሰረቱ ምንድነው ከተባለ ሱረቱል ማኢዳ ምዕራፍ 136 ላይ የሚነሱ ጥያቄዎች መሰረት በማድረግ ነው እና ይሄ ተቆጥ ተخذوني ወሚያሂኒ ሚንደው አንተን እናቴን ለሌላ ማሰርጋችሁ ያዙራችኋል ምናምን ቦታ ማለት ነው። ኦኬ ሶሪ እና ያ ቦታ ነው የሚጠይቀውና ያ ላይ መሰረት በማድረግ አሁን እንዴት ነው እንደው ከመቼ ጀምሮ ነው እኛን አንድ የሚጠያቂ ይቀርባል። እንዴት ነው በስላሴ መልክ ሊገልጸን የሚገባው? እንዴት ነው እኛን ማርያምን አምላክ ነው አልኩ የሚገልጸው ማለት ይቀርባልና አሁን ያንን መሰረት በማድረግ ያንን ክላሪፋይ ምናምን ተደርጎ ቁርአን ደግሞ እኛ በማናምንበት መልኩ እኛን ሚስፕሬዘንት ሊያቂ አድርጎ ከዛ ደግሞ በዛው ደግሞ ያራሱ ቁርአን በዛ መልክ ራሱ ያንን ነገር ቢያመጣ እንዲህ አይነት ነገሮች ደግሞ ይሄ ሂስትሪ ያለ ነገር መሆኑን እንድንረዳ ነው። በቃ የዛሬው ትምህርት የነበረው በቃ በጥቅሉ ሳጠቃልለው ባጭሩ ይሄን ይመስላልና ያንን ነገር ትንሽ ነገር እንተልቅበት በቃ እና ያንን ነገር ትንሽ ሀሳብ ልጨምርበትና አይ ቲንክ የሚጨምሩ ትንሽ ካሉ እንትን ይላሉ። ምንድነው አንደኛው ሀሳብ የተነሳው ሱረቱል ማኢዳ ምዕራፍ 5:16 እና ሱረቱል ማኢዳ ምዕራፍ 5:16 ላይ እነሱ እንደው እንደገለጹት ነው የሚያወራው። ሱረቱል ማኢዳ ምዕራፍ 5:16 ላይ አንተ ምንድነው እና አላህ ኢላ አመለክ ተርጋቸው ህዝብ ብለሃል ነው የሚለው። ዳይሬክት ቁርአን አንተ ዳይሬክት ከአላህ ውጭ እንደ ሁለት አካላት ተጨምሮ ስላሴ ይመጣሉ የሚሆን ሐሳብ ለማስገንዘብ ነው ወይ ያ ነገር የመጣው ከተባለ አንድ ቁርአን ያንን ሐሳብ አያስነሳም ነው። ሚንዱኒላህ የሚለው ነገር ወይም ደግሞ ከአላህ ውጭ ከአላህ ሌላ የሚባለው ያንን ነገር አያስይዝ የሚባለውን ነገር መገንዘብ አለብን ክርስቲያኖች። ያንን ነገር እንደዛም ግን ቁርአኑ ስለነገር ነው የሚያወራው ወይ ከተባለ አይደለም። ስለዚህ ከአላህ ሌላ የሚባለው ነገር እንደው እነሱ ራሱ ቁርአንን ከመክሰታቸው በፊት ቁርአን ላይ የሐሰት ክስትን አቅርበዋል ማለት ነው። ሚንዱኒላህ የሚለው ነገር ወይም ደግሞ ከአላህ ሌላ ወይም ከአላህ ውጭ የሚባለው ነገር ሌላ የሚያመጡት ኢላሃይን የሚያመጡት አማልክት ምንድነው ከተባለ ዳይሬክት አላህ ሐራም ያደረገውን ሐላል ማድረግ ሊሆን ይችላል። ስለዚህ እንደ አምላክ ነኝ ብሎ የሚባለው ነገር ይሄ ላትሪያ የሚባለው ነገር ወይም ላትሪያው የሚባለው አምልኮ የሚባለው ነገር በግልጽ ራሱ ሊመጣ ይችላል። ኢንዳይሬክትሊ የሚያመጡት ነገር አለ ማለት ማስረት እኛ ጋር እንደው ካያችሁት ቁርአን ላይ ምን ይላል? ሱረቱል ፉርቃን ምዕራፍ 25:43 ላይ ፍላጎቱን አምላኩ አድርጎ የያዘውን ሰው አየህን አለ። ፍላጎቱን ምን አድርጎ የያዘ ሰው ይላል? ኮሜንተሮች ፍላጎቱን ምን አድርጎ የያዘ ሰው ይላል?
ፍላጎቱን ምን አድርጉ የያዘ ሰው ይላል ያዳመጠኝ ሰው አምልኮ አድርጎ የያዘ ሰው ይላልና ፍላጎቱን አምላኩ አድርጎ የያዘ ሰው ሲሆን እሱ ይኸው ሆዴ ምናምን እንዲየ ምናምን ሆዴ አምልኬ እያለ እንደዛ ነው የሚያስቡት። እንደዛ ነው አይደለም። አይመጣም እንደዛ። ፊልጵስዩስ ስትመለከቱት መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው ሲባል ጳውሎስ በዛ መልኩ ሲገልጸው ይሄው አምላክ ይሄኛውን ይሄን የፈጠረኝ ሄደ ያለውን ይሄን የፈጠረኝ ያን ግለጻ አይደለም። ከአምልኮ ነገር ራሱ አንድ ፍላጎት የሚደር ራሱ ዝንባሌ የሚሆን ራሱ አምላክ ተጎ በዛው መልክ ቁርአን ላይ ሱረቱ ተውባ ምዕራፍ 5 ምንድን ነው የሚለው ስፔሻል አሟላት ስለማሽ አለ ሰላት ይችላል እዚህ ነው ሊቃውንቶቻቸውን ምናምን የሚሉት اتخذوا أحبارهم ورهبانهم أربابا من دون الله والمسيح ابن مريم በቃ ምን ምን ይላል የሚለውን በቃ ጀዘከላህ ያ እነሱ ይተኸዙ ያዙ አለ። ምንድን ነው ያዙት? የመነኮ ሊቃውንቶች አለመይሳንም እንዱን ይልካል ሌላ ይተኸዙ ይልንገር ቁርአን በዛ ልክ ስለገለ ቁርአን የተረዳው ስላሴ የሚባል የተረዳው አብ ወልድ መንፈስ ቅዱስ ማርያም ሊቃውንት መነኮሳት ምናምን ከዛ አንድ አምላክ እንዲህ ብሎ ይገልጻሉ ብሎ ነው የተናገረ ያለው እንደሚላህ ብሎ ስለተናገረ አይደለም። ስለዚህ ከሱ ውጭ የሚባለው ነገር ላይ ራሱ ማለት ከአላህ ውጭ አማልክት አድርገው ያዙ የሚባለው ነገር ራሱ ሲገልጹ ምን አድርገውታል? ቁርአን በመንገድ ገልጸውታል። ሚስል ፕሬዘንት አድርገውታል። ምን የሚለው አንተ ሲነስ ይተሐዙኒ ኡም ምንድን ነበር ጠፋብኝ። ቁርአን ኡም ኢላሂን ምን ዱንላህ የሚለውን ቦታ በዛ ለየት አድርገው ማለት በሌላ መንገድ ነው የቀየሩት ማለት ነው። ስለስነ ማለት ነው። እዚህ አምላካችን አላህ በብዙ መልከታ ያንን ነገር እርማት እየሰጠው ማለት ነው። ቁርአን የሚባለው ነገር እንደዛ ነገር ራሱ ቢሆን እይታው ራሱ አምላካችን አላህ ስለዛ ነገር እያወራ አይደለም፣ እነሱ እንደሚያስቡት ነገር እያወራ አይደለም። ነገር ግን ስለዛ ራሱ ቢያርም እንደዚህ አይነት ሐሳቦች ነበሩ። ከሸር ቁርአን አንድ ነገር ብቻ አይደለም ሊያርም የመጣው ሱረቱ አል ሲጀምር ምንድነው ለአምራ ካለ ኪታቡን አሁ ኢለይከ ሊቱኽሪጀና ሚነዙማ ከጨለማው ታወጣ ዘንድ ወደ ሩህ ወደ መንገድ ወደ አምላክ መንገድ ታወጣ ዘንድ ጨለሞች ነው እና ጨለሞች የሚባለው ምንድነው? ከእስልምና ውጭ ማለት ነገር ጨለማ ቁርአን ሲመጣ ያን ዲባንክ ነው ሲመጣ ቁርአን እነዚህ ሁሉ ዲባንክ የሚያደርግ ከሆነ ቁርአን ይመጣል ምን ይላል? ሁለት ማለት ነው ይላል لا تتخذوا إلهين اثنين ይላል ማለት ነው። በማን አረብ እግዚአብሔር ይሄ ቁርአን ያምላካል። እኔ አብ ወልድ መንፈስ ቅዱስ አሐዱ አምላክ ነው። እዚህ ጋር لا تتخذوا إلهين اثنين ይላል ምናምን አይባልም። ገብቶሻል? ይህ በጣም መስቀጥ ነው። በጣም ወረድ ነው ይሄ በሸር ስለዚህ እያንዳንዱን ነገር ጨለማ የተባለ እስልምና ውጭ ያለ ማንኛውም ነገር ምን ብሏል? እርማትን ሰጥቷል። ወደ ምን ተጣርቷል? ቁል ሁወላሁ አሐድ በለርሱ አላህ አንድ ነው የሚለው ነገር ተጣርቷል። ማስፉ ሀሳቡን በጣም አናስበውና አንዳንድ ሰዎች ቅድም እነ ሰላማን ስላወሩበት በደንብ ስለተማራችሁበት በጥቅሉ ምንድነው ቁርአን ስለዛ ነገር እነሱ እንዳስቡት እነሱ ኢንተርፕሬት እንዳደረጉት እሱ ሚስል ፕሬዘንት አድርገው ነው ሚስል ፕሬዘንት እንዳደረጉት አይደለም። ቁርአን እያወራ ያለው ምንድነው ተለያየ ወይ በብዙ መሪያ ካደረገው የወሰዱበትን ለአምላክ የሚገባውን ነገር የሰጡበትን እንዲህ አይነት ነገር ይገልጽልናል ማለት ነው። ከዛ በዛን ምክንያት ደግሞ የውመል ቂያማ እንደሚጠይቀኝ ያስቀምጣል። ነገር ግን እንደዛስ ቢሆን እንደዛ አሁን ቁርአኑ ሐሳቡ ራሱ እንደዛ ቢሆን የለም ወይ አንድ መሪየምን አምላክ አድርጎ ከመያዝ ጋር ሳላ ብዙ መጽሐፍትን ሲያሳይ ነበረ። ሌሎች ብዙ መጽሐፍትን እንትን ሲባል ነበረ አብዱ ሲያሳይ ነበር። ለአምላክ የሚገባውን ነገር ዞሮ እንዚራ ባትቀስ የሚባለው ነገር እንደዚህ አይነት እንትኖች ስክሪፕቸሮች ማርያም ታሪኳ በሰፊው ተወሳበት መጽሐፍቶቻቸው ላይ ነገረ ማርያም መጽሐፍቶቻቸው ላይ ሲወሳና ያለና እንደው እንደዛ ራሱ ቢያወራ ስተናግሯል ቁርአን ከተባለ አልተናገረም።
ቁርአኑ ሐሳቡ እንደዛ ቢሆን ቢሆንስ ራሱ ቁርአንን ስህተት አምልኮ ተማሪያን በእርግጥስ የለም አለ። ያንን አሳይተውናል እነሱ ጀዛኩሙላሁ ኸይረን። የአምልኮ መስዋዕት ምናምን መሰል ነገሮችን አሳይተውናል እና ያንን ነገር መርገም ማሳቸት ነው የሚሆነው። ያንን ነገር አሳይቶናል። ቁርአን የስላሴን መንገድም ለያይቶ አሳይቶናል የሚለው እንደነገርኳችሁ ቁርአን ሚነት ዙሉማት በቃ ጨለማ ከሆነ ሁሉ ወደ ኑር እንዲያመጣ የመጣ ነውና እንደሞ በአምድር ሳላ ባሳየን መጽሐፍት መሰረት ብዙ መጽሐፍቶች እንደውም አሁን ስቲል ካሜራ በዚህኛው ኮንቴ ያኛው ኮንቴ ስለማያስከበኝ ነው እንጂ በዚህኛው ኮንቴ ካሜራ መክፈት በጣም ማለት ከአሁን አሁን ባለኝ ፋይል ራሱ ከ50 ምናምን በላይ መጽሐፍ መጥቀስ ይቻላል። አሁን እነሱ በሚተቹት ማለት ነው አለማወቅ ነው። ስለዚህ እናንተ ስለማታውቁ ቁርአንን መክሰስ በጣም ይሄ ይጎዳል። እናንተን አለማወቅ መሰረት በማድረግ የሚመጣ ክስን አቁሙ። ይሄ ምንድነው ነው የኮተ ማርያም ለምን እንደ ስላሴ ከርም መቁጠር ባለው ነገር ወይም ኮላዲዝም ክርስቲያኒቲ ወይ ደግሞ ማርያም የሚባሉት አካላት ነበሩና አረቢያ ውስጥ እዚህ አረቢያ ውስጥ በስላሴ ውስጥ እንግዲህ ነገረ ስላሴ ላይ ስህተት የሆኑ አስተምሮ የሚባሉ ለምሳሌ ፓርሻሊዝም፣ መከፋፈል፣ ትራይቲዝም ምናምን ሶስት አምላክ አድርጎ መያዝ ምናምን የሚባሉ ነገሮች አሉና ላይክ አሁን ትራይቲዝም የሚባለው አሁን ለምሳሌ አንዱ ምንድነው ይሄ አብ ማርያምና ልጇ ማለት ልጇ ምንድነው ይሄ ይባላል ቴዎቶኮስ የምትባል ከናጥልቅ ከዛ ልጅ ደግሞ ማነው ወልድ የሚባለው ማለት ነው። እነሱን እንደ አንድ አምላክ አድርጎ በስላሴ ውስጥ እንደ መውሰድ የሚባለው ነገር አለና ያ ነገር ራሱ ትራይቲዝም ውስጥ የነበረ ዳይሬክት ከክርስትና በቃ አፈንጋጭ እንትኖች ውስጥ የሚመደብ ነውና ያን ነገር ቁርአን አንድ ማረሞታል ብሎ መናገር ይቻላል። እንዴት እንዳረመው ለምሳሌ ኦዘይር አይሁዳ ምንድነው አይሁድ ኦዘይር ያላህ ልጅ ነው አለች እያለ አረቢያ ውስጥ የሚገኙ እንደዛ የሚሆኑ ሰዎችን እንዳረመው ሁሉ አረቢያ ውስጥ የሚገኙ እንደዛ ሐሳብን ያዙ ሰዎችን አምላካችን አላህ ማረም ይችላል። እንደም ቁርአኑን ያወራል። ነገር ግን አሁን ይሄ ቢሆን ያለ ሐሳብ ነው። ቢሆን ራሱ ቁርአን በፍጹም ሊሳሳት የማይችል መጽሐፍ መሆኑን የምናሳይበት ወይ ነው። ነገር ግን ቁርአኑ ጣያው ስለዛ ነው የሚያወራው። ክርስቲያኖች እንደገለጹት ሪሳይክል ኮሜንታሮች ላጠቃለውን ደመጥችን ችግር ነው በቃ ነው ወይስ አይደለም? እንደዛ ቢሆን ግን ችግር የለውም። ግን ነገር ግን እንደዛ ብንወስዱ ችግር የማይመጣ አይተናል። ነገር ግን ቁርአኑ ያ ክርስቲያኖች እንደገለጹት ነው ኧረ ጉድ ነው ጉድ ነው። አይደለም በቃ ጎበዝ ማሻአላ እና ያስላል ምርጦች ጥቅሉ ሐሳቡም ይሄ ነው እና ሐሳቡን ያው መረጃዎች መደጋገም ስለሚያሰለች ነው ያልጠቀስኩላችሁ ምርጦች። ያንን ይመስላል። ጀዛኩሙላሁ ኸይረን እና አብዱ ቀጥሉ። አይ ጀዛከላሁ ኸይር አህመድ። ወንድሞች ምናምን ጨምሩ ነገር ካለ ጨምሩ። እኔ በእኔ በኩል ያለው ነገር ጨርሻለሁ። እና እስቲ የዛሬ ፕሮግራማችን ምን ይመስል እስቲ ኮሜንት እንትን በሉ። ሰላም የምትለው ነገር ካለ ቢዘጋ ይቻላል። በቃ ክርስቲያኖች ካላችሁ እስቲ ካላችሁ 10 ደቂቃ 5 ደቂቃ ለመቆየት እስቲ ክርስቲያን ካለ እስቲ በዚህ ጉዳይ ማርያም አትመለክ የሚል ክርስቲያን ካለ እስቲ ጻፍ። ክርስቲያን ካለ አንጻፍ ማርያም በዛሬው ጭራሽ አትመለክም እኛ ተወር የነበረው ምን እንትን ሳስታችኋን የሚል ኮን ቃል ገባና እስቲ ታሳየናለህ ወይም ታሳይናለሽ። እስቲ ማርያም አትመለክም የሚል ክርስቲያን ካለ እንደዛ የሚል አለ ብለህ እስቲ ጥሩ እንትን ቆይታ ነበረ። ኧረ ተው የሉም አውቀዋል ያለውን ሪያሊቲ ያውቁታል እኮ በደንብ ነው የሚያውቁትና ስለዚህ መከሩም አይችሉም በዚህ ጉዳይ ያው እንዳታስቸግሩ ነው። ሌላ ቦታ ምናምን ሄዳችሁ አሁን ይሄን ሰምታችሁ ሌላ ጊዜ እንዳንሰማችሁ አትመለክም ምናምን ስትሉ ድንገት እንዳንሰማችሁ ዛሬውኑ ኑና ጨርሱ። ላኩል ያህል ግን ጥሩ ቆይታ ነበረ። ዛሬ ብዙ ነገር ሰምተናል።
እኔ እንግዲህ የመጣሁበትም እንትን ማርያም ትመለካለች የሚለውን ላግ ነበረ፣ ግን በተቃራኒው ከሁሉም በልጣ ተገኝታለች። የተረዳነው ዛሬ ምንድነው እኩል እንደምትመለከው በተሻለ መልኩ እሷ ከላይ በኩል ጫፍ ላይ ከነሱም ላይ እንደተቀመጠች ነው። እነሱ ደግሞ ከስሯ እንደቀመጡ ነው ያየነው። አሪፍ ቆይታ ነበረ። ያው ሀሳብ ያለው ሰው ምናምን ካለ እዚህ ውስጥ እስኪ ያላወሩ ሰዎች ምናምን ስላሉ መቀጠል ይችላሉ እነሱ። ሲዝም ቲንክ እሺ እንትን ኸይድ እያወራ ነው። ዋሌኩም ሰላም። የት ናችሁ ጀሜል? መጨረሻ ላይ ያልከው ነገር ትክክል አይመስልም። ልታስጨርሳቸው ነው እንዴ? አትመለከም ካሉ እኮ ግፍ ነው፣ ከባድ ቅጣት ነው የሚወርድባቸው። ለዛ ማለት ራሱ አይችልም። አትመለከም ማለት ራሱ አይችሉም በመጽሐፋቸው። ከባድ በደል ነው ራሱ እና መጠበቁ ራሱ ትክክል አይደለም። ሳላ ያደረገው ነገር ያ እሷን ያልተገዛ ሰው ሲኦል ነው የሚሄደው ተብሏልና በጣም ከባድ ነው። ሌላኛው ኢምሩ ካሳየን ነገሮች ውስጥ አንዱ ፌሮ የምታስገባው እሷ ናትና እንዴት አያችሁ? እሱኛውን ፓርት ያላመኑት ላይ ፌሮ እንትን አድርጊባቸው ነው የተባለውና በአንገታቸው ሊስጅርባቸው አሳቃስ የሚባል እንግዲህ ከሆነ እሱን ቀርባቸው ነው የሚለው ባን ነው። ደስ የሚለው ፓርት ደግሞ አንገት ነው የሚለው። ሌላ ቦታ ቢሆንም ከባድ ነበር። አላኩል ያህል ይሄንንም ሰራች ማለት ነው። ብዙ ስራ ነው ያላትና ማሻአላህ ማይገርም ግን እንደውም ታስር ዛሬ ከመሞቷ በፊትም ማለት ነው ከመፈጠሯ በፊትም የሆነ ይቻላል፣ ግን ሞት አጃብ በዛባት ያን ነገር ይገርማል። ተሽ በኋላ አጃብ ፌሮ ተሳካለች፣ ጉንፋን ታዝዛለች። ማታስይዘው ነገር እኮ የለምና ቢዚ ናት። ፌሮ ቢሩት ማለት ሁሉንም ለሁሉም ሰው እንደየስራው የምትሰጠው እሷ ከሆነች ሰማያት የምታቆመው እንዲመሽ እንዲነጋ የምታረገው ምናምን ሰው እንዲነሳ የምታረገው እሷ ከሆነች ሶስቱ ምንድነው ያኛውን ይሄ ለምንድነው ሶስቱ የሚለው ቃል የሚመጣብኝ? ይሄ ያ ቁጥር ውስጥ ማምጣት እኮ ያለበት ነው። ኢየሱስ ወደ አንድ ሰው ታውቃለህ ሳራ፣ ኢየሱስ ራሱ እኮ መንፈስ ቅዱስ ይረሳዋል። ኢየሱስ ራሱ ማለት መንፈስ ቅዱስን አለ እንኳን ብለን ብንነሳ ማለት ነው ይረሳዋል። የሚያስቀኝ ጥቅስ ላይ ስለዛች ቀን አላውቅም ብሎ የተናገረበት ሰዓት ላይ ማርቆስ ወንጌል ምዕራፍ 13 ላይ ቁጥር 32 ላይ ሲናገር አሁን ስለዛች ቀን ወይም ስለዛች ሰዓት አለ የሰማይ መላእክትም ቢሆኑ የሰማይ መላእክት ጠቀሰ። ከዛ ያው ሰዎቹ አያውቁም አይደልና የሰማይ መላእክትም ቢሆኑ አለ ልጅም ቢሆን አለ ራሱን ማስገባ ከአባት በቀር የሚያውቅ የለም አለ። መንፈስ ቅዱስ ባለማወቅ ዝርዝር ውስጥ ራሱ አላስገባውም። መንፈስ ቅዱስም እንኳን አያውቅም ምናምን የሚለው ማንም አይሰማ ሰማይ መላእክትም ቢሆን እኔ ማንም ቢሆን ከአብ በቀር የሚያውቅ የለም። እዚህ ጋር ዝርዝር ራሱ አላስታውሰውም ኢየሱስ ራሱ ያ ቃል እንዳይባል ከአብ በቀር ተብሏል። ከማያውቁት ውስጥ ደግሞ የለም። አይታችኋል። ያ ቃል እንዳለ ከአብ በቀር ወላድ መንፈስ ቅዱስ አይደለም። ከአዋቂዎች የለም። አያ ብሎ ደግሞ ይናገርለት ረሳው በሁሉም ቦታ አይልም። በዛብህ ታውቃላችሁ። ከድምሮ ነው አይደለም ብዙ ነገር አይተናል። ጀዛኩሙላሁ ኸይር። ቀጣይ ፕሮግራም እንትን የምናሳውቃችሁ ይሆናል። እንታላቡ
አዎ ፕሮግራም እናሳውቃቸዋለን ሁልጊዜም። ከዚህ በኋላ ኮንስታንት የሆነ ያው ቤት እየቀያየርን ኮንስታንት የሆነ ፕሮግራም ከዚህ በኋላ ሌላ ጊዜ ፈትራል እንደዛ ሳይሆን ከዚህ በኋላ ፕሮግራሞች ነው ሰዎችም ይማማራሉ፣ ሰዎችም ብዙ እውቀት ይኖራቸዋል። ልክ በእንደዚህ በቀጠልን ቁጥር ደግሞ እርስ በርሳችን እንማማራለን። ሲቀጥል ደግሞ ክርስቲያኖችም የሌላ እምነት ተከታዮችም ፕሮግራማችን አቴንድ እያደረጉ በጣም ብዙ ትምህርቶችን ይወስዳሉ። ስለዚህ ውይይትም ትምህርትም አንድ ፕሮግራም ላይ አንድ ስቴጅ ላይ ይሆናል ማለት በጣም ብዙ እውቀቶች ይኖራሉ። ክርስቲያኖችም በጣም ህብረትንም ይፈጥራል እና ደግሞ በጣም ትልቅ አሪፍ ይኖረዋል። ዛሬ አይ ቲንክ ለምሳሌ በዚህ ርዕስ ብዙ ተማምረን ተምረናል ብዬ ተስፋ አደርጋለሁ። በጣም ብዙ ነገር ዛሪፍ ነው። እንደዚህ ኢንሻአላህ ወደፊት እንቀጥላለን። ሌሎችም እንዲሁ ደግሞ ደረና ጋር እየከፈትን እኔም ከፍታላችሁ በዚህ መልክ የምንቀጥል ይሆናል። እንዝጋው ቤቱ ነው ሌሎች ፈቱ ወይስ ምትበትራው ሀሳብ ካለ ችግር እኔ ጨርሻለሁ። ሰዎች ስለማይገቡ ሰዎች ከዚህ በኋላ የሚከፍቱ የማታ ጃማዎች ደግሞ አሉ። ለእነሱ ቦታ እንደዛ ነው። እንትን ትንሽ ውስጥ የምትለዋለ አህመድ አይ ዛሬም ሲያቀብጠኝ ነው አብዱ ያለ ርዕስ ያወራሁት ጉንፋን ተልኮኝ ያስተዋል አብዱ ዛሬ በግዴታ ጉንፋን ተልኮብኝ ማን ይመስላል እኔስ በእንትን ብሎ ይሻላል ተሰተይለ መውጣት ኦኬ አቡበከር ይቅራልና አቡበከር ቢዘግት ምን ትላላችሁ? ጥሩ ሀሳብ ነው። ግዴታ ነው እንጂ ሀሳብ ሳይሆን ግዴታ ነው። አቡበከር ስትዘጋጅ ጀምር። ሰላም አለይኩም። አጼ በጉልበቱ እንደተባለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል አይደል? ይሰማል። ያው ስክራች አለው ቻሉት እንግዲህ بسم الله الرحمن الرحيم قال عيسى ابن مريم اللهم ربنا أنزل علينا آية تكون لنا عيدا لأولنا وآخرنا آية منك وارزقنا وأنت خير الرازقين قال الله إني منزلها عليكم فمن يكفر بعد منكم فإني أعذبه أحدا من العالمين وقال الله يا عيسى ابن مريم أنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلتهم إلا ما أمرتني أن اعبدوا الله ربي وربكم وكنت عليه شهيدا ما دمت فيهم
فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد إن تعذبهم إنهم عبادك إن تغفر لهم فإنك أنت العزيز الحكيم قال الله يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنه ورضوا عنه ذلك الفوز العظيم لله ملك السماوات والأرض ومن فيهن وهو على كل شيء قدير جزاكم الله ለዛችሁ መስገን ያረኩላችሁ ማሻአላ 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 ጀዛከላ አይ ባረከላሁ ፊክ አቡበከር ጋር ነበረ እጅግ በጣም ደስ ይላል። ከዛሬው ርዕሳችን ጋር የሚሄድ ብቻ ሳይሆን የዛሬው ርዕሳችን ላይ ያነጣጠረ ቲላዋ ነበረ እና አላህ ጨምርልህ። ሌሎች ፕሮግራሞችንም ልክ እንደዚሁ ተስፋ እናደርጋለን። ብቻ ጥሩ ቆይታ ነበረን። አላኩል ያህል እሺ አብዱ እንዝጋዋ። አዎ ዛሬ ከተደረሻል መሰለኝ። እሺ ጋር ማይክ ተረቲንግ አይ ማስታወቂያ ስለምሰራ በማስታወቂያ እንትን አይደለም እንደዛ ቢያስብ ነው። ኦኬ እሺ እሁድ ቀን ላይ እሁድ 10 ሰዓት ላይ የሆነ አንድ የኦርቶዶክስ ዲያቆን ኦርቶዶክስ ነው ኢየሱስ አምላክ ነው ወይ በሚል ጉዳይ ላይ መወያየት እንደሚፈልግ አናና ነበር አውርተን ነበር። ከዛ በቃ ተስማምተናልና እሁድ ቀን ወደ 10 ሰዓት ላይ ይኖረናል ማለት ነው። እና እስቲ አወርቻቸዋለሁ እንግዲህ ተስማምቷል። ዛሬም እዚህ ጋር ገጭው ነበር በቃ ለውይይቱ ዝግጁ እንደሆኑና በጣም እየተዘጋጁ ነበር። 15 ቀን ምናምን ነው ላይ እንትን ይትራይ የወሰዱት ተዘጋጁ ማለት ነው። ምን እንደሚያስቡን እሑድ እንሰማለን እስቲ። አሚን አሚን። አብዱልከሪም ይህን ምክር መቼ ሳረሳው